በይባል ውለጂልኝ እያልኳት እምቢ እያለችኝ ነው። ኧረ ውለጂልኝ ደስ ይላል። ምን ታይኛለሽ? ምን ችግር ልጅ በልጅነት እኮ ነው። ውለጂለት ከእሹዬ ጥያቄ መጥቶላታል ለሀይሚዬ። እውነትን ነው ውለጂለት። እውነት ታግሷል እስካሁን ድረስ። ወንድ ልጅ እኮ ነው የእውነት ማለት ነው። በነገራችን ላይ ውለጂለት ብላ ስጠይቃት ውሹዬ ሀይሚን ማለት ነው እንዴ ሼም እየያዛት እንደነበር ማለት ነው። ሰላም ጤና ስጥልኝ የፉዬ ገላ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ ትላንትና ምናምን እንደዚህ ከትላንት ወዲያ በቃ አሪፍ ነገር ነው እየሰሩ ያሉት ሀይሚና ብሩኬ። እንግዲህ ዛሬ ከብሩኬ እናት ወይም ከእሹዬ ውለጂለት የሚል ጥያቄ ቀርቦለታል ማለት ነው። ሀይሚን አስተነገጣት። ምክንያቱም ብሩኬ ቢል አይገርማትም ሁሌም ስለሚላት፣ ግን ውሹዬ ስላለች ትንሽ አስተነገጣትም። ያስተነግጥም ጥያቄ ነው። እኛ ልጆች ነን፣ ብዙ ነገር ይጠበቅብናል። በቃ ለወደፊት ያስቀመጡት ፕላን አለ። ያን ነገር ደግሞ ግን ማድረግ ትፈልጋለች እንደ ሴት ልጅ ማለት ነው። በነገራችን ላይ ልጆች ናቸው ትወልዳለች። ልጅ መውለድ አይደለም ይወስ ወለውም ህፃን ልጅ እንዴት እያደረጉ እንዳለ እያየን ስለሆነ፣ ስለዚህ እናት ለቤታችሁም ኃላፊነትና መውሰድ የምትችሉበት ሰዓት ላይ ስትወልዱ ጥሩ ነው ማለት መረጋጋት የሚባለው ነገር ለልጃችሁም ሴፍቲ ለእናንተም እያንዳንዱን እርምጃችሁ ማለት ነው ጥንቃቄ ያስፈልጋል። እና አንዳንዴ ወጣት ሆናችሁ ትንሽ ሆናችሁ ስትወልዱም ስታገቡም ብዙ ነገሮቻችሁ ይበላሻሉ እና ያሰበቻቸው ነገር ያሳካላት። በመጀመሪያ ጥሩ ሀሳብ ነው ያሰበችው። ሴት ልጅ ናት ምናምን። ደግሞ ዩቲዩብ ቋሚ አይደለም ባይዘው ዩቲዩብ እንደ ቋሚ ስራ ማየት የለባቸውም እነሱ። መደበሪያ ነው ማድረግ በትርፍ ሰዓታቸው የሚሰሩት እንጂ ቋሚ ስራ መሆን የለበትም። ምክንያቱም ነገ ዩቲዩብ ቢዘጋ እነዚህ ልጆች ህይወታቸው በዚህ ዩቲዩብ መቆም የለበትም። የተሻለ ስራ ከፍተው መስራት ይፈልጋሉ ይመስለኛል። እንደ ሀሳብም የሚያስቡትም ነገር ነው በእርግጠኝነት። ምክንያቱም ዩቲዩብ ቢዝነስ ስላልሆነ ኖርማሊ ጊዜያዊ ስለሆነ። ሮዚ ነው የምትባለው በጣም ዩቲዩብ ላይ ብር አገኝ ነበረ፣ ነገር ግን ቋሚ የሆነ ነገር አይደለም። ህይወቴ ደግሞ ዩቲዩብ ካቆምኩኝ ዩቲዩብ ቢዘጋ እንኳን የኔ ህይወት ከዩቲዩብ ጋር ሊዘጋ ነው ወይ ብዬ ነው በቱርክ አርጌ በአቋራጭ አርጌ ለንደን የገባሁት ብላ ስትናገር ነበርና በቃ የሚገርም ንግግርና የሚገርም አስተሳሰብ ነው። ልጅቷ የወደፊቷ ነገር ነው ያስተካከለችው። ስለዚህ እነዚህ ልጆች ደግሞ አሁን ውለዱ ምናምን መባል የለባቸው። ምክንያቱም ብሩኬም ትንሽ ነው፣ ሀይሚም በጣም ትንሽ ልጅ ናት። ይደርሳሉ፣ ጊዜያቸው ነው፣ ይስሩ፣ ይዝናኑ። በጊዜያቸው ደግሞ ሽማግሌ ልኮ ማግባትም መውለድም ባለባቸው ሰዓት ላይ በእርግጠኝነት ሁሉንም በጊዜው ያምራል፣ በጊዜውም ይሆናል። ስለዚህ ውሽዬም ደግሞ ያው ከሱ ጋር መጨረሻ ፕራንክ ሁላ አላስጨረሰችውም በመሀል ማለት በቃ አታስጨንቃት። ወይኔ ስርዓታቸው እናት ሆነው እንደ እናት ሲሆኑ እንዴት ደስ እንደሚል። በነገራችን ላይ የእናትነት ወግና የእናትነት ክብር የሚባለው ነገር አንዳንድ እናቶች ላይ የማያምራለ፣ ግን እሳቸው ላይ እንቺም ራሱ መባል የለባ የልጅ ልጅ ያዩ እናት ናቸው። በነገራችን ላይ ና ደስ ሲሉ አሉ እንጂ አንዳንዱ ናቸው እናት ምንም በቃ እንደ ወጣቱ ስርዓት አልባ የሆኑ አሉ እንጂ በሚዲያ እያየን አላያችሁም እንደ ቤተሰብ የስንቱ ቤት ገመና አይተናል። እና በቃ ስርዓታቸው ደስ ይላል። ውሽዬ እድሜና ጤና ይስጣችሁ እግዚአብሔር። ከዚህም በላይ ደግሞ የልጅ ልጅ ከአንድም ሁለት እንድታዩ አድርጋችሁ የእውነት ማለት ነው። እና ደስ ነው ያለኝ። እኔ ትላንት ቪዲዮ ሰርተዋል፣ ዛሬም በየቀን ቢመጡም ከነሱ ጋር ቪዲዮ ቢሰሩ ራሱ የማይጠገቡ እናት ናቸው የእውነት ማለት ነው። እና ሀይሚዬን ደግሞ በጣም ነው የሚወዷት፣ በጣም ነው የሚያከብሯት። አንዳንድ በአይን የሰው ልጅ በአይን የምታዩት ፍቅር አለ፣ በአይን የምታዩት ማሽማጣት ምናምን አለና በቃ ደስ ይላል። ገና ሳይጋቡ በዚህ ልክ እንደ ጓደኛ ከሆኑ ሲጋቡ ደግሞ በቃ ኖርማል ነው። ምንም የሚካበር ነገር አይኖርም ማለት ነው።